እንግዲህ ቤተሰብ ብሩኬ እዩን በራሱ መኪና እስከ መሳፈሪያዋ ድረስ ሸኝቷታል የሚባል ነገር አለ። እንግዲህ ቤተሰብ እዩ የጠበቀችው ብሩክን አዲስ አበባ ድረስ ተከትላ መጣ ብሩክ ይንከባከበኛል ብላ ነበር ያሰበችው መጀመሪያ። ግን እንደጠበቀችው አልሆነም። አዲስ አበባ ስትመጣ ነገሩ ሁሉ የተገላቢጦሽ ሆነባት። ግራ ገባት። ቤተሰብ ብሩክን አስገድዳ እሷን እንዲንከባከባት የልጅህ እናት ነኝ እያለች እንዲንከባከባት ነበረ የመጀመሪያው አላማ። ያ አላማ ስላልተሳካላት ነው አሁን ወደ ቡታጅራ እሄዳለሁ እያለች ያለችው። ሌላኛው ደግሞ የእዩ ሐሳብ አዲስ አበባ መጣ ማድረግ የፈለገችው ነገር ሃይሚንና ብሩክን አጣልታ ከብሩኬ ጋር የመኖር ሐሳብ ነበር። ግን ይሄንን ለማሳካት አንዳንድ ነገሮችን ማድረግ ነበረባት። ለምሳሌ ቤት ገብታ የብሩክንና የሃይሚን ትዝታዎች ማጥፋት ነበረባት። ምክንያቱም ብሩኬ ከሃይሚ ጋር ያለውን ነገር እንዲረሳ ከዛ መጀመር ነበረባት። ከተውስታቸው ያሳለፉትን ነገር ጨለማ ለማድረግ ነበረ ሐሳቧ። አዲስ አበባ ስትመጣ እንደምታውቁት የብሩኬንና የሃይሚን ፎቶ አውርዳ ሁሉ በቃ ለመጣል ሁሉ አስባ ነበር እንደምታውቁት ማለት ነው ቤተሰብ። እና እዩ በጣም ብዙ እቅድ ነበረት አዲስ አበባ ስትመጣ። ያ ሁላ እቅዷ ከሸፈባት። ስለ ከሸፈባት ነው ወደ ሀገሬ እመለሳለሁ እያለች ያለችው። ምክንያቱም ሆዳ ተቆዝሯል፣ ነፍሰ ጡር ነች። የማታውቀው ሀገር ውስጥ መንገላታት ነው የሚሆነው። ስለዚህ አገሯ ሄዳ እዛው ቤተሰቦቿ ጋር ብትኖር ነው የሚሻላት። ከሃይሚ ጋር የሌለ ጦርነት መክፈት ነበር የፈለገችው። ሃይሚን ከብሩኬ ጋር አጣቁራ ከብሩኬ ጋር አጣልታ እሷ እዛ ቤት ውስጥ ንግስት ሆና የመኖር ሐሳብ ነበራት። ከዛ ያንን ቤት የጦርነት ሜዳ ልታደርገው ማለት ነው። አስቡት። ከሃይሚ ጋር ሃይሚ ከወጣችላት አንዴ ቤቱን እንደምትቆጣጠረው ግልጽ ነው እንደምታውቁት ማለት ነው። አልተሳካላትም እንጂ ቢሳካላት ኖሮ ሃይሚን ከቤት አስወጥታ ቤቱን እንደ ንግስት ለመኖር ነበረ ቤት ውስጥ ሐሳቧ ከብሩኬ ጋር ማለት ነው። ስለዚህ ቤተሰብ እች ልጅ ያሰበችው ሐሳብ በሙሉ ከሽፍን ያለባት ከሽፍ በጣም በቃ አንጀት አረስ ነው ነገሩ ማለት ነው። ገባችሁ? ስለዚህ በቃ አሁን አዲስ አበባ የምትቆይበት ምክንያት ምንም ነገር የለም። ምንም አይነት ምክንያት የላትም አሁን። ምክንያቱም ብሩኬም ፊት ነስቷታል፣ ውሻ አድርጓታል። ለዛ ነው በቃ ለመመለስ ያሰበችው ወደ ቡታጅራ። እና ይሄ በጣም ደስ የሚል ነገር ነው። ቢያንስ ሃይሚና ብሩክ መሃል ያለው አንድ ትልቁ ችግር እዩ ነበረች። እሷም ወደ ሀገሯ ልትመለስ ነው። በጣም ደስ ይላል። ሃይሚን ብሩክም የመታረቅ እድላቸው ሰፊ ይሆናል ብዬ አስባለሁ። ውድና የተከበራችሁ የጨረቃ ፋሚሊ፣ የሰው ጭንቀት የሚያስጨንቃችሁ፣ የሰው ደስታ የሚያስደስታችሁ ውድ የሀገሬ ልጆች እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም። እንግዲህ ቤተሰብ ዛሬ ደስ የሚል ቀን ነው። የብሩክንና የሃይሚን ህይወት ያዘበራረቀችዋ የመጀመሪያዋ ችግር ዛሬ ተነቅላለች። በጣም ደስ የሚል ቀን ነው። ወደ ሀገሯ ልትገባ ነው እዩ ዛሬ እንደተናገረችው ከሆነ ማለት ነው። ብሩኬ እዚህ ጋር ግን ከእዩ ጋር መነታረክ አልነበረብህም። ከእዩ ጋር መጫጫህ አልነበረብህም። አንተ ራስን ማረጋጋት አለብህ። ልክ ደንፍላት እንዳለበት ሰው ምንድነው ተክ የምትለው እንዴ? ምንድነው የሚያንጨረጨርህ እንደዚህ? ያንተን ህይወት ማመሰቃቀል ትችላለች እኮ። ይሄንን እያወቅ እሷን በእርጋታ አናግረህ ወደ ቡታጅራ እመለሳለሁ እያለች ነው አይደለ? ይሄንን ነገር አንተም በቃ ወደ ቡታጅራ ተመለሺ ብለህ በእርጋታ ነገሮችን ለሷ ማስረዳት ነበረብህ። ገባ? ፈጣሪ ካንቺ ጋር ይሁን በሰላም ግቢ ብለህ በእርጋታ ማለት ነው። እንዲህ ሳትጨቃጨቃት ደስ ሊልህ ነው የሚገባው። እሷ ወደ ቡታጅራ እሄዳለሁ ማለቷ በጣም ደስ የሚል ነገር ነው። ላንተ ትልቅ ደስታ ነው ብዬ ነው የማስበው፣ ላንተም ለሃይሚም ማለት ነው። ስለዚህ ይሄንን ደስታ ለማደፍረስ ነው እንደፈለግከው አንተ ሐሳቧን ቀይራ እዚሁ አዲስ አበባ እንደምንም ብዬ እኖራለሁ እንድትል ነው የፈለግከው። አዲስ አበባ ኖረች ማለት ደግሞ አስበው፣ አንተንም ሃይሚንም እየበጠበጠች ነው የምትኖረው። መቼም ሰላም አይኖራችሁም፣ ችግር ነው የምትሆንባችሁ። እቺ አንድ ችግር እሄዳለሁ እያለች በእርጋታ ማናገር ነበረብህ። ደስ ሊልህ ነበር የሚገባው። እንዲህ ኢላዋ ላይ መበሳጨት አልነበረብህ። ምክንያቱም ሐሳቧን ቀይራ እዚህ አዲስ አበባ እቀመጣለሁ ብትል ላንተም ለሃይሚም ነገሮች ጥሩ አይሆኑም። ህይወታችሁን ነው የምታከብድባችሁ።
እንዴ ይሄን ለምን አትረዳም? ለምንድን ነው እንደ ህፃን የምትሆነው አንዳንዴ? የምሬን እኮ ነው የምልህ። ስለዚህ እች ልጅ እንዳውም ብትችል እስከ መናኸሪያ ድረስ እስከ መኪና መሳፈሪያው ድረስ መሸኘት ነበረብህ። ለአንዴና ለመጨረሻ ጊዜ ብትሸኛት የተሻለ ይሆን ነበር። ስለዚህ እች ልጅ አስከፍተህ ላንተ ጥሩ ነገር ይሆናል ብዬ ስለማላስብ ነው ይሄንን እምነግርህ ማለት ነው። እንግዲህ የዛሬው ቪዲዮ ይሄን ይመስላል። በሌላ ቪዲዮ እንገናኛለን። ቻው።